ሰላም ውድ የላፍቶ ኦንላይን ቲቪ ተከታታዮች፣ ይህ የላፍቶ እንግዳ ፕሮግራማችን ነው። የዛሬው እንግዳችን የንፋስ ስልክ ላፍቶ ክፍለ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ ወይዘሮ ኡቴማር ጌታቸው ናቸው። ወይዘሮ ኡቴማር ለጊዜዎት በጣም እናመሰግናለን። እርስዎ የሚያስተባብሩ ጽህፈት ቤት በጣም ቆንጆ ስሞች አሉት። አንደኛ ህብረተሰብ ተሳትፎ የሚል ኮንሰፕት አለው። ሁለተኛ ደግሞ በጎ ፍቃድ የሚል። እርስዎ የበጎ ፍቃድ የሚለው ቃል ላይ ወደ ጽህፈት ቤት ወደ ስራ ከመውሰዱ በፊት ምንድነው ያለው አመለካከት በጎ ፍቃደኝነት ላይ? እንግዲህ ተቋሙ በዋናነት ሲመሰረት ህብረተሰቡን ያሳተፈ ማህበረሰቡን በማሳተፍ የህብረተሰቡን ተሳትፎና ተጠቃሚነት ያረጋገጠ እንዲሁም ደግሞ የበጎ ፍቃድ አገልግሎትን የበጎ ፍቃድ ስራን ልምዱ ያደረገ ማህበረሰብ መፍጠር ነው ትልቁ የተቋሙ ዓላማ ማለት ነው። ከዛም ስንነሳ የብሎክን ማዕከል ያደረገ የልማት የመልካም አስተዳደር የአገልግሎት አሰጣጥ እንዲሁም ደግሞ በዛ ውስጥ በበጎ ፍቃድ ሊሰሩ የሚችሉ አገልግሎቶችን በመለየት ማህበረሰቡን በማሳተፍ እንዲያስተባብር በማድረግ እስከ መጨረሻው የችግሮችን ምንጭ በመለየትና በመፍታት ህብረተሰቡን ዘላቂ ተጠቃሚነት ወይም የህብረተሰቡን ፍትሃዊ ተጠቃሚነትን ማረጋገጥ ነው በዋናነት ማለት ነው። ከዚህ ስንነሳ እንግዲህ በጎ ፍቃድ ማስተባበሪያ ጽህፈት ቤት ወይም ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት የሚባለው ከመጣ ወዲህ በጣም በርካታ ስራዎች እየተሰሩ ነው። እንደ ሀገር እኛ ኢትዮጵያውያን የመረዳዳት የመደጋገፍ ባህላችን ድሮም ቀድሞም የነበረ ነው። ነገር ግን ከቅርብ ጊዜ ወዲህ ደግሞ በተለይም ከለውጥ ወዲህ በጣም በርካታ ስራዎች እየተሰሩ ነው። ባለሀብቶች ካላቸው ብቻ ሳይሆን ከሌላቸው ጭምር የሌላቸውን ሰዎች በማዕድ ማጋራት፣ በቤት እድሳት፣ በሌሎችም በማገዝ አንድም የመረዳዳት የመደጋገፍ ባህላችን እያሳደግን ነው። ሁለተኛ ደግሞ ችግረኞችን ከችግራቸው እንዲወጡ ለማድረግ እየተደረገ ያለው ጥረት ቀላል የሚባል አይደለም። በሶስተኛ ደረጃ ደግሞ ፍትሃዊ የሀብት ክፍፍል የሚለውንም እዚህ ጋር ማግኘት እንችላለን ማለት ነው። ምክንያቱም ካለው ሰው ነው ለሌለው እያካፈልን ያለ ነው፣ ለሌለው እያጋራን ያለ ነው እና ፍትሃዊ የሀብት ክፍፍል ወይም ተጠቃሚነት ከማረጋገጥ አኳያም ይሄ ስራ ድርሻው እጅግ የጎላ ነው ማለት ነው። ይህንን ኮንሰፕት ለማህበረሰቡ ማስረዳት በጣም ወሳኝ ነገር ነው። እርስዎ እንዳብራሩት ይህንን ጽንሰ ሀሳብ ማህበረሰቡ ገዝቶት ተግባራዊ እንዲያደርግ እስቲ በደንብ ግንዛቤ መፍጠሪያው ስራ ላይ እንዴት ነው የተጀመረው? ይሄ ኮንሰፕት በደንብ ጠንከር ብሎ የመጣው ከለውጡ መንግስት ወዳ ያለ ነው። ቮለንተሪዝም የሚል ሀሳብ በሌላ ዓለም ላይ የሚታወቅ ነው። ግን እኛ ጋር እንደዚህ አይነት ባህል ትንሽ መረዳዳቱ ቢኖርም ይሄ ፈር ይዞ የመተጋገጹ የሰውን ህይወት ማቃናቱ ነገር አዲስ ኮንሰፕት የሚመስል ነገር አለው እና ይህንን ከማስገንዘብ አንጻር እስቲ ማህበረሰቡ ላይ ምን ሰራችሁ? እንግዲህ ምንድነው ማህበረሰቡ ላይ በጣም በርካታ ስራዎች ናቸው በየወረዳው በየጊዜው እየተሰሩ ያሉት። በተለይም እንዳልከው ከለውጥ ወዲህ ይህ ስራ ከጊዜ ወደ ጊዜ እያደገ የበጎ ፍቃድ ስራ ባህል እየሆነ ልምድ እየሆነ እያንዳንዱ ባለ ሀብት በበጀት አመቱ ከሚይዘው በጀት ለበጎ ፍቃድ ስራ ለበጎ ተግባር ስራ ብሎ በጀት ጭምር እየያዘ ያለበት ደረጃ እንዳለ በደንብ መገንዘብ ይቻላል ማለት ነው። አሁን ደግሞ በበለጠ ትረስት ፈንድ የሚባል ከተማ ላይ ተቋም አለ። እሱን መሰረት አድርጎ ከኔክስት ሐምሌ ጀምሮ ማህበራዊ ኃላፊነትን መወጣት የሚል እያንዳንዱ ዜጋ ልክ እንደ ውጩ ሁሉም ዜጋ ማህበራዊ ኃላፊነቱን እንዲወጣ 1% ቢያንስ የሚደረገው የሀብት ማሰባሰብ ስራው የማዕድ ማጋራቱ የቤት እድሳት ስራው አሁን እያደረግን ያለነው ስራ እሱ እንደተጠበቀ ሆኖ ከዚህ በተጨማሪ በትረስት ፈንድ በኩል ማህበራዊ ኃላፊነትን ከመወጣት አኳያ ሁሉም የንግዱ ማህበረሰብ ሁሉም የሚመለከተው አካል 1% እንዲቆርጥ ደንቡም ጸድቋል ማለት ነው። ይህንንም ተጨማሪ ወደ ስራ ካስገባን የበለጠ የመረዳዳት የመደጋገፍ ባህሉ ችግረኞችን የመርዳት ባህሉና አቅማችንም ጭምር የጎላ የሚሆንበት ሁኔታ አለ ማለት ነው። ብዙ ሰዎች አሉ፣ ግን አብዛኛውን አድሬስ ላናደርግ እንችላለን። በዚህኛው ሲስተም ደግሞ አድሬስ እስካሁን ያላደረግናቸውን ወገኖች ይሄኛው ከበር ስለሚያደርግልን አድሬስ ስለሚያደርግልን የበርካታ ወገኖችን ችግር እንቀርፋለን ብለን እናስባለን። ይሄን ለማድረግ ደግሞ ያው በጎ ፈቃደኛውን በአግባቡና ጥርት ባለ መንገድ በጥራት
መመልመል ይጠይቃል። ሙያዊ ብቃታቸውን ኮንትሪቢዩት እንዲያደርጉ ሰዎች ገንዘብ ብቻ አይደለም በእውቀትም አይደለ ህብረተሰብ የሚሳተፈው። የምልመራ ስርዓታችን ምን ይመስላል? አሳታፊነት ውስጥ ምን ይመስላል? ከጠባቂነት የተላቀቀ በጎ ፈቃድ የሚባለው ነገር ራሱን ችሎ ባህል ሆኖ እንዲቆም የምልመላ ስርዓቱን እስቲ ከምን አንጻር ነው የምትመለምሉት? በጎ ፈቃደኝነት ማለት ከኮሚትመንት ይጀምራል። ሰው በተለያየ መንገድ ነው ሊሳተፍ የሚችለው። ሀብት ያለው በሀብቱ እየተሳተፈ ችግረኞችን ይረዳል። እውቀት ያለው በእውቀቱ፣ ጉልበት ያለው ደግሞ በጉልበቱ እኔ ለሀገሬ ለወገኔ ወደዚህ ምድር የመጣሁት በምክንያት ነው ብሎ አስቦ በቀና ልቦና ያለምንም ካልኩሌሽን ያለምንም ትርፍ ስሌት በቀና ልቦና ህዝቡን ለማገልገል ወገኑን ለማገልገል ሀገሩን ለማገልገል በኮሚትመንት የሚገባበት ነው ማለት ነው። በዚህ ረገድ የሚመጣ ማንኛውንም ሰው እኛ እንቀበላለን። በጎ ፈቃደኛ የትኛውንም አካል እድሜ ሳይገድበው ጾታ ሳይገድበው ምንም ነገር ሳይገድበው የምንቀበልበት ሂደት አለ። ከዛ ውስጥ ደግሞ የስነ ምግባር ችግር ያለባቸው የተለያየ ነገር የምናይባቸው ከሆነ ስልጠና እንሰጣለን። በስልጠና የማይመልሱ ከሆነ ደግሞ ከዚህ ሲስተም እኛም እነሱን እያስወጣን ጥሩ ስነ ምግባር ያላቸውን እነሱን አይተው ሌሎች እንዲመጡ ሊያደርጉ የሚችሉ ተጽዕኖ የሚፈጥሩ ልጆችን ነው የምናሳትፈው በዋናነት። በዚህ ረገድ ግን የሚመጣ ማንኛውም አካል በሩ ክፍት ነው ማለት ነው፣ መሳተፍ ይችላል። እንግዲህ በበጎ ፈቃደኝነት እንደ በጎ ፈቃድ በጣም በርካታ ስራ ነው የሚሰራው። ስራውም እንደሌላው ስራ አይደለም። የዝግጅት ምዕራፍ ምናምን የሚባል የለውም። በተለይም በሁለት ፌዝ ነው። በጣም በልዩ ትኩረት አግሬሲቭሊ ነው ስራው የሚሰራው። የክረምት በጎ ፍቃድ፣ የበጋ በጎ ፍቃድ ተብሎ በሁለት ፌዝ ነው ስራውን የምንሰራው። ይህን ስራ ሲሰራ ቅድም እንዳልኩት በጉልበቱ በእውቀቱ ጊዜውን በመስጠት በሀብቱ በርካታ ሰው ተሳትፎ ነው ውጤት ሊመጣ የሚችለውና ሁሉም በየዘርፉ አቅሙ በፈቀደው ልክ ህሌናው በፈቀደው ልክና ልቡ በመራው ልክ የሚሳተፍበት ሁኔታ እንደተጠበቀ ሆኖ በዋናነት በርካታ ተግባሮች አሉ። በተለይ አሁን በበጋ በጎ ፍቃድ ስንጀምር 12 ፕሮግራሞችና 13 መርሃ ግብሮችን ይዘን የጀመር ነው። እንደ በጎ ፍቃድ ጽሕፈት ቤት የማይመለከተው የስራ ዘርፍ የለም። ሁሉም ጋር ይገባል፣ ሁሉንም ያስተባብራል፣ ሁሉንም ያሳትፋል እና ከዚህ ረገድ በተለይ ከሰብአዊ አገልግሎት ስንነሳ በዋናነት ሰብአዊ አገልግሎት ስንል እንግዲህ በርካታ ወገኖች እጅ አጠራቸው ወገኖች አሉና በዓላትን መሰረት አድርገን ሊሆን ይችላል፣ ከበዓላት ውጭ ሊሆን ይችላል። ከዛም ባለፈ ደግሞ ዋን ቱ ዋን አንድ ባለሀብት ትስስር በቋሚነት በመፍጠር ለህፃናትም ሊሆን ይችላል የማዕድ ማጋራት ስራ ነው ትልቁ ከሰብአዊ አገልግሎት ስራችን አኳያ። ከዚህ አኳያ እንግዲህ በበጀት ዓመቱ ከ137849 በላይ የሚሆኑ ወገኖችን በበዓላትም ከበዓላት ውጭም በትስስርም አንድ ባንድም የህፃናት ድጋፍንም ማዕከል አድርገን ድጋፍ እያደረግን ያለንበት ሁኔታ አለ ማለት ነው። በሁለተኛ ከማህበራዊ አገልግሎት ነው። ማህበራዊ አገልግሎት ስንል እንግዲህ በዋናነት ከቤት እድሳት ጋር ቀጥታ የምናያይዘው ተግባር ነው። እንግዲህ ቤት እድሳት እንደ ክፍለ ከተማችን በርካታ የቀበሌ ቤቶች አሉ። አብዛኛው ቤቶች ደግሞ ክረምት ሲሆን የሚያፈሱ ሸራ ለብሰው ሸራ አጥፈው የሚኖሩ የማህበረሰብ ክፍሎች ቁጥራቸው ቀላል አይደለም። መዘፍዘፊያ አድርገው ዝናብ እየተቀበሉ ከተፈጥሮ ጋር እየተጋፉ እየተጋጩ ክረምት ባልመጣ እስከ ማለት ድረስ የሚደርሱ ተስፋቸው የጨለመባቸው አረጋውያን ሊሆኑ ይችላሉ። ከዚህ በፊት ለሀገር በጣም በበርካታ የሙያ ዘርፍ ለሀገር ውለታ ያበረከቱ ብዙ ሰዎች በዚህ ረገድ የምናገኛቸው ናቸው። እነሱም በጥንቃቄ በመለየት ከብሎክ ጀምሮ ልየታውን በጥንቃቄ በማድረግ የወረዳውም ካቢኔም ሊሆን ይችላል አስተባባሪ ኮሚቴ በደንብ ኮንፊርም አድርጎት እየተለዩ ለነዚህ ደግሞ ልበቀና ለሆኑ ባለሀብቶች ጋር እያስተሳሰርን ቤታቸው እንዲታደስ እያደረግን ያለንበት ሁኔታ አለ። በበጀት ዓመቱ ከ703 ቤቶችን አድሰናል። 672 ቤት ለማደስ እቅደን 703 ቤቶችን አድሰን ከ4228 በላይ የሚሆኑ የቤተሰብ አባላትን ተጠቃሚ ያድርገናል ማለት ነው። በዚህ ረገድ ቅድም እንዳልኩት የመኖር ተስፋቸው ጭምር የለመለመ በሰዓቱ ቤቱ ሲታደስ አልጋ ላይ የነበሩ ታመው የነበሩ ተስፋቸው በጣም የመነመነ ሁሉ ዛሬ ላይ ቤቱን አድሰን መልሰን ሂደን ስንጠይቃቸው ሌላ ሰው ሆኖ ያገኘንበት ሁኔታ ተስፋቸው ለምልሞ የመኖር እንትናቸው አድጎ ከነበሩበት ጉስቁልና ህይወት ከህመማቸው ተስፋ ቀላል ነገር አይደለም፣ ሳይኮም ቀላል ነገር አይደለም እና
አድገው ተሽሏቸው ያገኘንበት ሁኔታ ስናይ ደግሞ በጣም ከዚህ በላይ የሚያስደስት የሚያረካም ስራ የለም። ይህንን በማድረግ ረገድ በርካታ በጎ ፈቃደኞች እንዳልኩ የተሳተፉ ያሉበት ሁኔታ አለ። ከዛ ውጭ ደግሞ ቅድም እንዳልኩት ማይሳተፍበት ስራ የለም። ይሄ ዘርፍ ከአረንጓዴ ልማት ስራችን ጋር ተያይዞ በክረምት ከችግኝ ከጉድጓድ ቁፋሮ ጀምሮ እስከ ችግኝ ተከላ እስከ እንክብካቤ በርካታ ስራዎችን ከተቋሙ ጋር በተሳሰር የሰራንበት ሁኔታ አለ። የትራፊክ አገልግሎት አለ። ከጤና ዘርፍ ስራችን አኳያ ደግሞ በትልቁ መንሰራው አንድ የነጻ ሕክምና ስራ እንሰራለን። የነጻ ሕክምና እንግዲህ ከፍለው መታከም የማይችሉ ወገኖች ከጤና ጽሕፈት ቤት ጋር በመሆን እስከ ውጭ ድረስ በመነጋገር ከውጭ ሰዎች እንዲመጡ ማቴሪያል ይዘው እንዲመጡ እውቀታቸው እንዲለግሱ ሀገር ውስጥ ያሉ ደግሞ ባለሙያዎች፣ ሐኪሞች፣ ዶክተሮች በነጻ ለወገኖቻቸው በሙያቸው እንዲያገለግሉ በማድረግ ከ9200 በላይ ለሚሆኑ ወገኖች የነጻ ሕክምና ማሰጠት ችለናል ማለት ነው። በሌላ በኩል ከዚሁ ከጤና ዘርፍ ስራችን አኳያ የደም ልገሳ ስራ ትልቁ በንቅናቄ የምንሰራው በማስተባበር የምንሰራው ከጉልበት ከገንዘብ አልፎ ከሰው ህይወት ጋር ዳይሬክት የሚገናኝ ከ6049 በላይ ዩኒት ደም በማሰባሰብ የታመሙ ወገኖችን፣ እናትን፣ ህፃናትን ከህመማቸው እንዲያገግሙ የማድረግ ስራ ተሰርቷል። ህይወት የማዳን ስራ ተሰርቷል እና ከሀብትም ከጉልበትም ከፍ ብሎ እስከ ህይወት ድረስ እስከ ህይወት ማዳን ድረስ የሚደርስ ስራ የሚሰራ ተቋም ነውና በጣም በርካታ ስራዎችን ነው የምናስተባብረው። በክረምቱ ደግሞ አንዳንድ ለየት ብለው የሚገቡ ሊኖሩ ይችላሉ። ለምሳሌ ከትምህርት ዘርፉ ጋር ተያይዞ ትምህርት ስለሚዘጋ የማጠናከሪያ ትምህርት የመስጠት በዚህ ረገድ ወጣቶችን እየመለመሉ 12ኛ ክፍል 11ኛ ክፍል ዩኒቨርሲቲ ተማሪዎችን እየመለመሉ ለነገ ሀገር ተረካቢ ትውልድ ለማፍራት የራሳችን አስተዋጽኦ ማበርከት ስላለብን በሁሉም ዘርፍ በጎ ፈቃደኛውን እያስተባበር ከተለያዩ ተቋማት ጋር የነሱን ግብ የነሱን ስራ በማገዝ ውጤት እንዲመጣ ከማድረግ አኳያ ከፍተኛ ድርሻ የሚወጣ ተቋም ነው። ይሄ በጣም ትልቅ ስራ ነው እና እነዚህ ትልልቅ ስራዎች ሲሰሩ መቼም ከማገዝ ባለፈ የሆነ ማስተላለፍ የሚፈለግ መልእክት ይኖራል። አንደኛ ዜጎች ለሀገራቸው ለሚያስተዳድራቸው መንግስት አጠቃላይ ለሀገረ መንግስቱ ለማያልፍ ቋሚ ለሆነ ሀገረ መንግስት ያላቸው አመለካከት ለችግራቸው መድረስ አልፎ እስከ ህይወት ማዳን ድረስ የሚሄድ ስራ ነው እና ምንድን ነው እዚህ ውስጥ መልእክቱ? ዜጎች የሚይዙት ዜጎች ውስጥ የሚያድረው አይነት ትርጉም የሚሰጣቸው ትርጉም ቤት ተሰጣቸው ከቤት ባሻገር ምግብ ያንቀን የዕለት ጉርስ ከዛ ባሻገር ለወገን ደራሽነቱም እዚህ ውስጥ ማህበራዊ ትስስሩ ማጠናከሩም አለ። እርስዎ ውስጥ ዘርፉን እንደሚመራ ሰው ምንድን ነው ከዛ ቁሳዊ ባሻገር ያለው መልእክት? እንግዲህ በዚህ ዘርፍ እነዚህ ሁሉ ተግባራት ሲከናወኑ እውነት ለመናገር ከመንግስት የሚወጣ 5 ሳንቲም ወጪ የለም። እነዚህ በቤት እድሳቱም የማዕዱንም አጠቃላይ በጎ ፈቃድ አገልግሎቱን ወደ ገንዘብ ስንቀይረው በበጀት ዓመቱ ከ1.5 ቢሊዮን ብር በላይ በመንግስት መሸፈን ያልተቻለ የበጎ ፈቃድ ስራ በመስራት በጎ ፈቃደኞችን በማስተባበር መሸፈን የተቻለበት ሁኔታ አለ። ይህንን በማድረግ ደግሞ እያንዳንዱ ቤት በተለይም ደግሞ የዝቅተኛ የኑሮ ደረጃ ውስጥ የሚገኙ ወገኖች እንዲጠቀሙ ማድረግ ተችሏል። ይህንን ስናደርግ እንዳልከው ከቤት ማደሱ ባሻገር ከማዕዱ ባሻገር ትልቁ እንደ ኢትዮጵያዊነት የመረዳዳት የመተጋገዝ የአብሮነት ባህላችን ከጊዜ ወደ ጊዜ እያሳደግን ያለንበት ሁኔታ ነው ያለው። የትማማችነት ወንድማማችነት ብድግ አድርገን አንዱን ባለሀብት እዛ ጋ ወስደን ስንሰጠው እነማን እንደሆኑ ምን እንደሆኑ በሃይማኖት በየትኛውም መንገድ አያውቃቸውም። ብቻ ግን ሄዶ በተለይም በአካል ሄዶ ሲያይ የአንዷን ቤት ሊያድስ ቃል የገባልን ባለሀብት ሄዶ ከሚያየው ከኑሮ ጉስቁልናቸው ከሌሎቹም ሲያይ 2 ቤት 3 ቤት በቋሚነትም ደግሞ እነሱን ቋሚ ደመወዝተኛ አድርጎ እስከ ማገዝ ድረስ የሚደርሱ ባለሀብቶች አሉን ማለት ነው። ይሄ ከኢትዮጵያዊነት የሚመነጭ ነው። ግዴታ የለበትም፣ ምንም የለበትም፣ ይታወቃል። ኢትዮጵያዊነት ግን ስሜቱ ጥልቅ ስለሆነ ከሱ የሚመነጭ ከራስ አልፎ ለሌላው ካለው ብቻ ከተረፈው ብቻ ሳይሆን ከሌለው ጭምር ለሌላው አካፍሎ ማደርን
ይህንን ያጎለበትንበት አብሮነት ወንድማማችነታችን አጎልብተንበት መተሳሰባችን እጅግ ያጎለበትንበት የመጣ ነው ተግባር ነው። ከጊዜ ወደ ጊዜ ደግሞ ሁሉም ይሄ ስራ የኔ ስራ ነው፣ እኔንም ይመለከተኛል፣ አመራሩም ቢሆን ባለሀብቱም ቢሆን በጎ ፈቃደኛውም ቢሆን ባለው ነገር ሰውን ለማርዳትና ለማገዝ ወደ ኋላ የሚል በታሪክ የለም። ስለዚህ ይህንን የጎለበተ የመጣውን ባህል አሁንም ባህል ሆኖ የበለጠ ከዚህ የተሻለ አድጎ የኛን እጅ የሚጠብቁ የኛን እርዳታ የሚጠብቁ እጅግ በጣም ብዙ አሁንም ወገኖች አሉ፣ አቅመ ደካሞች አሉ። ስለዚህ በዚሁ አጋጣሚ ማስተላለፍ የምፈልገው አሁንም ይሄ ተግባር ተጠናክሮ ባህል ሆኖ የሁሉም ስራ ሆኖ መቀጠል ይኖርበታል እና እነኚህን ደግሞ ያላየናቸውን ያልደረስንባቸውን ወገኖች አሁንም ልንደርስላቸው ይገባል። ከተረዳዳን ከተደጋገፍን የማንሻገረው ድልድይ የማናልፈው ነገር አይኖርም እና በዛ መንገድ አሁን እየተደረገ ያለውን ርብርብ ቀጣይነት ባለው መንገድ ማስቀጠል ተገቢ ነው የሚል መልእክት ለማስተላለፍ። ክረምት በጎ ፍቃድ ስራ የሚጀመርበት ወቅት ላይ ነው ያለ ነው። የበጋውን ቅድም የተሰራውን በገንዘብም በአይነትም ግምቱ ምን ያክል እንደሆነ ያመጣውም የማህበረሰባዊ ጥቅም ተነስተዋል እና ክረምት ላይ ምን አቀዳችሁ ውስጥ ዘንድሮ ለመስራት? ክረምት ላይ እንደተባለው በተለይም ከማህበራዊ አገልግሎት አኳያ ክረምት ሲመጣ በተለይ የዚህ ከቤት እድሳት ጋር ተያይዞ ያለው ነገር እየከፋ ነው የሚመጣው። ዝናብ ነው፣ በጋ ሲሆን ቢያንስ ሊሻል ይችላል። ፀሐዩ፣ አቧራው ምኑ ሊያስቸግራቸው ይችላል። ግን ደግሞ ክረምት ትንሽ ከፋ ስለሚል የቤት እድሳት ስራችን አጠናክረን እንቀጥላለን። ከዛ ውጭ አጠቃላይ ሁሉንም ፕሮግራሞችና መርሃ ግብሮች የማዕድ ማጋራት የምንለው ከግንቦት 30 እስከ ግንቦት 30 ድረስ ነው የበጋ በጎ ፍቃድ ስራችን። ከዛ በኋላ የክረምት ነው የምንቀጥለው። ስለዚህ የቤት እድሳትም በችግኝ ተከላና በችግኝ እንክብካቤ ከጉድጓድ ቁፋሮ ጀምሮ በጤና መርሃ ግብራችን አጠቃላይ በሁሉም ፕሮግራሞች የነበረውን ተሳትፎ በጎ ፈቃደኛውን አስተባብረን አጠናክረን ከነበረው እጥፍ አድርገን አጠናክረን ለወገናችን ለመድረስ ዝግጅታችን እኛም እያጠናቀቅን ያለንበት ሁኔታ አለ። ከማጠናከሪያ ትምህርት ጀምሮ ሌሎቹንም የበጎ ፍቃድ ስራዎች፣ መርሃ ግብሮች፣ ፕሮግራሞች አጠቃላይ በማስተባበር በውጤታማነት እንደተለመደው ለመከወን ዝግጅታችን ጨርሰናል። ከእርስዎ ጽህፈት ቤት ጋር የሚያያዝ ዲስከስ ብናደርግ ብዬ ያሰብኩት የሰላም እሴት ግንባታ የሚባል ስራ አለ። ከዛ አንጻር ይሄም አዲስ ኮንሰፕትና በጣም መለመድ ያለበት ነው። ማህበረሰቡ የራሱን አካባቢ የራሱን ሰላም በራሱ መጠበቅ የሚባል ነገር ይሄ ወደ ስልጣኔ የሚደረግ ጉዞ ላይ ደግሞ በጣም ትልቅ ኮንትሪቢዩት ያደርጋል እና ከዛ አንጻር እስቲ የእርስዎ ተቋም ኃላፊነትም ስራዎችን የሚያባሉ እንግዲህ አንዱ እንደ ተቋም እንሰራው ቅድም እንዳልኩት በጣም ሰፊ ስራዎች ነው የሚሰራው ተቋሙ። ብሎክን ማዕከል ያደረገ ስራ እንደምንሰራ እንደ መስራታችን መጠን እያንዳንዱ ማህበረሰብ በብሎኩ ወጥቶ ሐሙስ የራሱ የሻይ ቡና ፕሮግራም አለ። እሱን ቀጣይነት አድርጎ የሚወያይ ይኖራል። አንዳንዶች ደግሞ አለፈ ብለው ዙም ሚቲንግ ጭምር የጀመሩ እንዳሉ ማግኘት ችለናል። እያደገ ሐሙስ ከመጠበቅ ባሻገር በተለያየ ስራ ምክንያት ደግሞ ላይገናኙም ስለሚችሉ በዚህ ደረጃም ከፍ እያደረጉ የመጡ እንዳሉ አግኝተናል እና በዋናነት ሲሰባሰቡ አንደኛው አብሮነታቸውን ነው የሚያጠናክሩት። አንድ ብሎክ ከ50 እስከ 150 የሚሆን ሰው ይዛ ነው የምትደራጀው። ብሎኳ ተቋም ነች። እንግዲህ የመጨረሻው መዋቅር የመጨረሻው ተቋም ብሎክ ነው። እሱ እንደመሆኑ መጠን አብዛኛውን የመልካም አስተዳደር የአገልግሎት አሰጣጥ የተለያዩ የጥያቄዎችን ከብሎኳ መነሻ ነው። ለእኛ ሴክተር ብቻ አይደለም፣ ለየትኛውም ሴክተር ግብአት የሚሆነው ለሱ ነው። ከተማ ግብርና እንበል፣ ስራ ዕድል እንበል፣ የትኛውም እቅድ ጭምር ሲሰጥ ብሎክን መነሻ አድርጎ ነው የሚሰጠው። ከዚህ አኳያ ሐሙስ ይሰበስባሉ። በስራ ዕድል፣ በአገልግሎት አሰጣጥ፣ በመልካም አስተዳደር፣ በብሎኳ ሰላም፣ በብሎኳ ጸጥታ፣ በብሎኳ ልማት ውይይት ያደርጋሉ ማለት ነው በራሳቸው። ስለዚህ የመጀመሪያው የራሳቸውን ችግር ራሳቸው እየፈቱ እንዲሄዱ ነው። ከፍ ካለ ደግሞ ወደ ወረዳ ይመጣል፣ ወደ ክፍለ ከተማ ይመጣል። እያንዳንዱ ተቋም የሚመለከተውን ከብሎኩ ጋር ተሳስሮ እንዲፈታ እየተደረገ ያለበት ጥረት ብዙ ውጤት አምጥቷል። ከዚህ አኳያ ትልቁ እንደተባለው የሰላሙ ጉዳይ ነው። ሰው በሰላም ወጥቶ በሰላም መግባት አለበት። አንዱ ቅድም እንዳልኩ የምሽት መብራት የማስወጣት ስራ ነው የምንሰራው። እዚህ አኳያ ብዙ ለውጦችን ማምጣት ተችሏል። አሁን ከዛ ውጪ ማህበረሰቡ ወጥቶ በጎ ፈቃደኛ ነው እንግዲህ የሰላም ሰራዊት የሚባለው ይሄ ዘርፍ ሰላም ጸጥታም ላይ ያለ በጋራ በትስስር ነው የምንሰራው። ወጥቶ የራሱን አካባቢ ራሱ ቢችል በሽፍት ይጠብቃል፣
ካልቻለ ደግሞ ቅጥር ጥበቃ ይቀጥራል። ቅድም ያልኩ ማለት ነው። የማይችለው ሰው ቅጥር ጥበቃ ይቀጥራል። የማይችለው ሰው ደግሞ እንደየብሎኩ ተግባቦት እንደየብሎኩ ኮሚኒኬሽን ጥበቃ ለሚጠብቀው ሰው በሰላም ሰራዊት ለሚወጣው ሰው ግብአት ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ የሆነ ነገር ሰፖርት ሊያደርጉ ይችላሉ ማለት ነው። ስለዚህ ሁሌም የምናሳስበው አንዱ ትልቁ ስራችን የብሎኳ የልማት የመልካም አስተዳደር የሰላም ጉዳይ የምንደራደርበት ስላልሆነ በዛ መንገድ ማህበረሰቡ ሰላሙን ራሱ እንዲያስጠብቅ መንግስት የጸጥታ አካልን በለው ፖሊስን በለው ሌላ ሁሉንም ቦታ ድረስ ሊያደርግ ስለማይችል ለራሱ ብሎክ ለራሱ ሰፈር ለራሱ አካባቢ ዘብ መቆም ያለበት ራሱ ነው የሚለውን ኮንሰፕት በደንብ ተረድቷል። አሁን ብትወጣ ሰላም ሰራዊቱ በሽ ነው። ከዛ ባለፈ ደግሞ ማይችለው ሰው ቅድም እንዳልኩ ቅጥር ጥበቃውን ደግሞ በደረሰኝ በአካውንት ገብቶ በስነ ስርዓት በፔሮል ነው የሚከፈለው ክፍያ ቋሚ ሰራተኛ ማለት ነው። እሱም ሲሆን ደግሞ የተለያየ ችግር እንዳያጋጥም ቅጥር ጥበቃ የሚቀጠረው ሰው ሳይታወቅ መጥቶ ህዝቡ ሊጠፋ የሚችል ንብረት ሊኖር ስለሚችል አንድም ስራ እድል እንዲፈጠር እዛው ያለው የአካባቢው ነዋሪ ሰው የሚያውቀው በድሩ በቆቡ በማህበራዊ ግንኙነት ሊያውቀው የሚችል ሰው መርጦ የዛን የስራ ፍላጎት ያለው ያ ሲሆን ደግሞ ፖሊስ ነው የአቋሙን ፊዚካሊ ምናምን ይሄ ሰው ለቅጥር ጥበቃ ይሆናል አይሆን የሚለውን ፊዚካሊ ተሳስረን እንደ መስራታችን ከሰላም ጸጥታ ከፖሊስ ኮሚኒቲዎች ጋር እያንዳንዱ ማህበረሰብ ከፖሊስ ኮሚኒቲ ጋር አስተሳስረን ነው የምንሄደው። እኛ ፖሊስ ኮሚኒቲዎች አሉ። ሁሉም ብሎክ ሁሉም ህዝብ ከፖሊስ ኮሚኒቲ ጋር ተሳስሮ ስለሚሰራ ትልቁን ኃላፊነት የሚወጣው በጸጥታ በኩል እዛ አካባቢ ያለው ነው። እነሱ ኮንፊርም አድርገው ሲያመጡ ደሞዙ እኛ ተቋም ላይ ይከፈላል በፔሮል ማለት ነው። እዛ ደረጃ ስራው እየተሰራ ነው። ከጊዜ ወደ ጊዜ የተጠናከረ የመጣበት ሁኔታ አለ። ይህን አሁንም አጠናክሮ መቀጠል ያስፈልጋል። ህብረተሰቡ የራሱን ሰላም በራሱ ማስጠበቅ የራሱን አካባቢ ራሱ ማልማት በዚህ ረገድ አለፍ ብለን እንግዲህ እስከ ሞዴል ብሎክ ሞዴል እስከ ማድረግ ድረስ ብሎኳን ሞዴል ስንል እንግዲህ በሁሉም ዘርፍ ነው። እስቲ እሱንም በደንብ ያንሱልኝ። ሞዴል ብሎክ የሚል ኮንሰፕት ክፍለ ከተማው አምጥቶ እየተገበረ መሆኑን አውቃለሁ። ምንድነው ሞዴል ብሎክ የሚለው ኮንሰፕት ከምን አንጻር ነው? የእርስዎንስ ተቋም በምን መልክ ያግዛል? እንዴት እየተሳተፉ ነው እርስዎስ እዛ ላይ? እንግዲህ ሞዴል ብሎክ መፍጠር ከህብረተሰብ ተሳትፎ ዘርፍ መካከል አንዷ ግብ ነች፣ አንዷ ስራችን ነች። እንዳልነው እንግዲህ ሞዴል ብሎክ የምንለው በሰላሙ፣ በጸጥታው፣ በልማቱ ህገወጥ ንግድ እንዳይኖር፣ ግብር የማይከፍል ሰው እንዳይኖር፣ ከስራ እድል ፈጠራው፣ ከከተማ ግብር ነው ከሁሉም ስራ አንጻር ተሳትፎ ሞዴል ሆኖ መውጣት ማለት ነው። እስካሁን ስንከተለው የነበረው የተሻለ ሆኖ መውጣት። ከዚህም አሁን ደግሞ ከፍ ብለናል። ክፍለ ከተማው እንደተባለው በተለይ ከኮሪደር ልማቱ ጋር በማስተሳሰር መንገድ ላይ ያሉት ብቻ ሳይሆን ውስጡም ብሎኮችም እያንዳንዱ የህብረተሰቡ መኖሪያ መንደሮች መኖሪያ ብሎኮች ምቹ ሁኔታ ላይ እንዲሆኑ ለነዋሪያቸው ምቹ የሆኑ ብሎኮች እንዲሆኑ ለህፃናት ምቹ ሆነው ህፃናት እንዲያድጉባቸው ቦርቀው እንዲያድጉባቸው የተለያየ ነገር አይተው እንዲያድጉባቸው ለአረጋውያንም በተመሳሳይ ለወጣቶችም ለሁሉም ምቹ የሆነ ብሎክ ፈጥሮ መሄድ የከተማውም ስራ ነው። ክፍለ ከተማው ደግሞ በልዩ ኢኒሼቲቭ እየሰራው ያለው ስራ ነው። ትንሽ ከፍ ብሎ በየብሎኩ ለህፃናት የመጫወቻ ቦታ እንግዲህ ቅዳሜና እሁድ ሊሆን ይችላል፣ ከትምህርት መልስ ሊሆን ይችላል። በሚያመቻቸው ህፃናት ብዙ ጊዜ በተለይ ኮንዶሚኒየም አካባቢ ታስረው ነው የሚያድጉት ይታወቃል። ከሱ ወጣ ብሎ ግን ግሪነሪ ሌሎች ቦታዎች አመቺ የሆኑ ቦታዎችን ራሱ ህብረተሰቡ በማልማት በመተጋገዝ በራሱ ኢኒሼቲቭ እነዚህን ስራዎች እየሰራ የህፃናት መጫወቻዎች ለአረጋውያን ደግሞ ማረፊያዎች ቅድም ያልነው የልማቱን የሰላሙን የመልካም አስተዳደሩን ጉዳይ የሚወያዩበት ስለ ብሎኳ እድገት ስለ ልማት ስለ እድራቸው ስለ ቁባቸው ስለተለያየ ነገር የሚመክሩበት የሚዘክሩበት የማረፊያ ቦታ ራሱን የቻለ የማረፊያ የመወያያ ቦታ እንዲኖራቸው ወጣቶችም የሚጫወቱበት የሚዝናኑበት የእግር ኳስ የእጅ ኳስ ቴንስ ቅርጫት ኳስ ምንላቸው የተለያዩ እንደየብሎኳ አቅምና ስፋት እንዲኖራቸው የማድረግ ስራው በጣም ጥሩ ሆኖ እየተሰራ ነው ያለው። ከዚህ አልፎ ደግሞ አንባቢ ትውልድ ለማፍጠር አረጋውያን አሁን አብዛኞቹ በጡረታ የወጡ ብዙ ኤክስፔሪየንስ ያላቸው እነኚህ ለወጣቱ ትውልድ በጣም በርካታ ነገር ማስተላለፍ ማስተማር የሚችሉ
እንደገና ደግሞ ወጣቱም በዛ ሲስተም ውስጥ እንዲገባ ለማድረግ ትንሽ ሚኒ ላይብረሪዎች ቁጭ ብለው የሚያነቡባት እነዚህ ያሉበትን አካባቢ መፍጠር ረገድ በጣም በኢኒሼቲቭ ክፍለ ከተማው ከኮር አመራሩ ጀምሮ በልዩ ትኩረት ስራው ተይዞ እየተመራ ያለበት ሁኔታ አለ። እንደኛ ክፍለ ከተማም የህዝቡ ማቀባበል ስትገባ በጣም ደስ በሚል ሁኔታ ህዝቡ አክሴፕት አድርጎት፣ ምክንያቱም ህዝቡ በደንብ ያውቃል ልማቱ ለራሱ ነው የሚሰራው ስራ ለሱ ነው የሚኖርበት አካባቢውን እሱ ነው። ይህንን ነገር ቢያደርግ ተጠቃሚነቱ የሱ ነው። ኢቭን ምንድነው ሲሰጡን የነበረው ፊድባክ የሰሩ ሰዎች ብሎካቸው ሞዴል ያደረጉ ሰዎች ኢቭን ለኛ ለልጆቻችን ለወጣቶች ለምን ብቻ አይደለም የቤታችን ቫልዩ ጭምር እየጨመረ ያለበት። ለምሳሌ ሊከራይ ሲመጣ አንድ ሰው እነኚህ ነገሮች ካሉበት ብሎክና ከሌለበት ብሎክ ያለበት ብሎክ ላይ የመምረጥ ለልጆቹ የሚዝናኑበት የሚጫወቱበት እሱ ጥሩ ነገር የሚያይበት በዛ መንገድ የቤታቸው ቫልዩ ጭምር ከፍ እያለላቸው የግል ራሱ ጥቅም እንዳመጣላቸው ነዋሪዎቹ በደንብ ይናገራሉና እዚህ ረገድ በጣም በርካታ ስራዎች እየተሰሩ ነው። ብዙ ብሎኮች አድሬስ እያደረግን ነው። አሁንም ሌሎቹም ብሎኮች ይህንን እየወሰዱ ይህንን እየተማሩ በተለይ ምቹ ሁኔታ ያላቸው ምቹ ሁኔታ የሌላቸው ደግሞ የውበቱን የጽዳቱን ስራ በደንብ ጠብቀው ጽድት ያለ ብሎክ ቦታ ኖሯቸው የህፃናት መጫወቻ ላይኖራቸው ይችላል። የአረጋውያን ማረፊያ መዝናኛ የማይኖራቸው እንኳን አካባቢያቸውን ባለቻቸው ነገር ጽድት አድርገው ምቹ የሆነ ብሎክ ምቹ የሆነ የመኖሪያ መንደር ሲገቡ ሲወጡ ሚናፍቅ ሰፈር ማድረግ ከነሱ ይጠበቃል። እኛ የምንችለውን እያገዝን ነው። በዚህ ረገድ በጣም በርካታ ለውጦች እየመጡ